የአምባሳደር ልትሆኝ በነፃ ቅርጫ ቤት ስጋ ሊገባ ሲያገላብጡ ታየሽ። ከቀዩ ከምኑ ከዱለቱ ከጮማው ከምናምን ሲታረድ አየሽ። ከዛም ቤትሽ አንጥተሽ ልትበይ እንደዛ ማድረጓ አሁን ታያላችሁ። ከ10 ዓመት ከ5 ዓመት በኋላ ባጭሩ ነው የምትቀጨው። አሁንም እያደረገችው ያለው ነገር በጣም መንገዱ የሳተ መንገድ ነው እየሄደች ያለችው። የተቃውሞ ሰልፍ ሊካሄድ ነው። ዘይት 5 እንቁላል 5 ኪሎ ምስር 5 እንጀራ 5 ኪሎ ዱቄት አለ እንዴ? ሁሉም አለ ጠራው ይኑሩ። የአርጀንቲና በላጭ ምን ልትሆን ምን ሊውጥህ ነው? ዳኛ ነው። ምን ማለት ዳኛው ምን ያርጋ አንተ? ለምን ዳኛ? ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን አርቲስት ገነት ንጋቱ ላይና የአዶናይ እህቶች ላይ የቀረበባቸውን ከባድ ተቃውሞ እናያለን። እንዲሁም አዲስ አበባ ላይ የተቃውሞ ሰልፍ ይደረጋል እየተባለ ነው። ስለሱም አንዳንድ ቪዲዮዎችን እናያለን። ቪዲዮውን ላይክ ማድረግ እንዳትረሱ፣ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ወደ ቪዲዮ። አርጀንቲና በላጭ ምን ልትሆን ምን ሊውጥህ ነው? ዳኛ ነው። ምን ማለት ዳኛው ምን ያርጋ አንተ? ለምን ዳኛ? ሲጀመር ይኸውልህ አታውራ። ይኸውልህ መረቡ ራሱ ልክ አልነበረም። ተመሳሳይ አይደለም። ከባለፈው ጨዋታ ጋር የተለያየ ይለያያል አይደለም። ሲጀመር ኳስ ራሱ በእኛ ኳስ ለምን አይጫወቱም? ሜሲ ነው ሁሌ ኳስ ይዞ የሚመጣው። እንደዛ መሆን የለበትም። አንተ እንደዚህ አይባልም። ኧረ ዞር በል። ዳኛው ፊሽካ ሲነፋ የምታውቀው ነገር አይው እንደዚህ ፋረን እንዴ አርጎ አይነፋም ዳኛው። እኔ ተመልክቼዋለሁ። አንተ ጋለው ኧረ ዞር በል። ሲጀመር የዘንድሮ ዓለም ዋንጫው ለስፔን ነው የምትበላው። ስፔንም ጀማል አለ። ሲጀመር ኳስ ስራ ላይ ማተኮር ነው። ኳስ ምን ያደርጋል? ሲጀመር ጋይስ በጣም የሮናልዶ ደጋፊዎች ማለት ነው በጣም ተናደዋል። እኔም ተናድጃለሁ። የሮናልዶ ደጋፊ ነኝ። ግን አርጀንቲና አጭበርብራለች ምናምን የሚባለው ነገር ውሸት ነው። ከፊፋ ጋር ምናምን ተመሳጥረው ምናምን የሚባለው ውሸት ነው። የትናንትናውን ጨዋታ አይታችኋል። ችላ ነው ያሸነፈችው አርጀንቲና። የምን ያለው ምን ይገኝ አበደ በቃ አባብዬ። አቤት ልጄ። ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩህ አድርገሃል? አዎ ዶሮ መጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁትም። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማ ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣልኩት። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ። ኧረ በቃድ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል አሁን? ይሄ ምን ይባላል? እስኪ ለቤት እንመለስ ነው አይደል? እንደዚህ አይነት ሰው መልከብኝ። አሩስቶ ይሻል ነበር እንዴ? በጌታ ስም ውጣልኝ። እሺ በጌታ ስም ማለት እንኳን እንዴ አባብዬ። እሺ ኤልፎራ ነው ያበሻ ዶሮ ነው? ሀገራችን ወዴት እየሄደች ነው? ለአንድ ሳምሰንግ ስልክ ሲሉ እዚህ ጋር የምትመለከቱትን ወጣት ለ11 ሆነው ገለው ጥለውት ሄደዋል። ይሄ የሆነው ሰሞኑን በዚሁ በመዲናችን አዲስ አበባ ማለት ነው ከቦሌ ቡልቡላ ወደ ኮየ ፈጬ በሚወስደው ለ11 ጋይስ ለስንት ሊካፈሉት ነው አንድ ሰው? ለዛውም ሳምሰንግ ስልክ። በስመ አብ ወወልድ ወመንፈስ ቅዱስ። ጭካኔ ያረጋይስ ጭካኔ ያረ መንገድ ላይ ባለው ትልቅ ድልድይ ስር ማለት ነው እዚህ ጋር የምትመለከቷቸውና ሌሎች ተጨማሪ እዚህ ሴቶችን ጨምሮ ወደ 11 ሴትም አለ የሚጠጉ ግለሰቦችም አንድ ሳምሰንግ ስልክ ቅድም ከተመለከታችሁት ሟች ላይ ለመንጠቅ በማሰብ በጩቤ ወግተውት ማለት ነው ገለውታል። ከዛም ታዲያ በመኪና ወስደው ከቦሌ ቡልቡላ ወደ ኮየ ፈጬ በሚወስደው መንገድ ላይ ድልድዩ ስር ጥለውት ሄደዋል። ታዲያ ይሄንን ወንጀል ከፈጸሙ በ48 ሰዓታት ውስጥ የአዲስ አበባ ፖሊስም በቁጥጥር ስር እንደዋላቸው ተሰምቷል። ይሄ እጅግ በጣም ቅስም ይሰብራል። ለትንሽ ንብረት ትልቅ የተባለ የሰውን ሕይወት አጥፍተዋል እነዚህ ሰዎች። ጋይስ ቆይ አሁን መስረቅ ከፈለጉ ቀምተውት እንትን አይሉም እንዴ? ጭራሽ ለሳምሰንግ ስልክ በጩቤ ይዋጋሉ። አረ እኮ በጣም ያሳፍራል። ሰላም ነው ባሉ። ሰላም ነው። እንዴት ነው? አለ ዘይት 5 እንቁላል 5 ኪሎ ምስር 5 እንጀራ 5 ኪሎ ዱቄት አለ እንዴ? ሁሉም አለ ጠራው ይኑሩ። ለምን ባለሱቅ አዱ እንዴት እትያን ማለት እንደሆነ ለአንዳንድ ነገር ፈልጋቸው አሉ እንዴ? አሉ ቤት ናቸው። አከራይ ማለት አሉ ይኑሩ በቃ ያማቻለን እንትን አለ እንዴ? ምንድን ይሄ እንትን ምን ለነበረ ባለፈው እንጀሮ እኮ እንትን ነው ትንሽ አመመኝ። የጤፍ እንጀራ አለ። የጤፍ ነው የጤፍ ነው አለ። ይኑሩ በቃ እኛ አይደላችሁም እንዴ? አንተ ምንድን ነው የፈለጋችሁት? እንትና ኑግ አለ ኑግ ራሱ አላው ይኑር መጣው ታሾፋ እንዴ? ታሾፋ
ስራ ሲያጡ ጋይስ መጫወቻ አደረጉት እኮ እንትኑን። ግን እኔ ደግሞ የማውቀው ጋይስ ሱቅ ላይ ሄዳችሁ ምናምን ጦር ማስቲክ አለ ትላላችሁ። ጦር ማስቲክ አለ ባለ ሱቅ አለ እንዳይወጋ ብላችሁ ትሮጣላችሁ። እስኪ ሞክሩት ይሄንን አለይ በለው። በስራ እየቀለደ እኮ ነው በለው። እዚች ጋር አንተ ብትደርስ እንዳላይ አንተ ምን ያምራል ፊት እኮ ቅጥ ነው የሚመስለው። ኧረ ዝም በይ አንቺ የአርባ ምንጭ አዞ የመሰለሽ ሴትዮ። 2 ብር ልኬልሃለሁ። አልጋ ላይ መታራ ሚስት ይስጥ ልጅ ታድሎ ያጭስ። ምሳ ሰዓት ላይ ጠዋት የጀበና ቅሜ ምሳ ሰዓት ላይ በጣም ሆዴን አሞኝ ሽንት ቤት ገብቼ ወይ እላለሁ እበት አላረውም። ጭንቅላት በጣም ትልቅ ከመሆኑ የተነሳ አሉ ሲወለድ ራሱ ነው የምልሽ መጨረሻ ላይ ጭንቅላት ይሆን ነበር የወጣው ማለት ነው። እና እንደ ጉደር ማለት ነው ብሎ ነው የወጣው። ባይ ዘ ዌይ ግንባራችሁ ከዚህ ልጅ ጋር ይመሳሰላል። እኔም በላይ የሾለ ሰው አለ ለካ እናንተ የሚኒሊክን ጦር ነው የሚመስለው። ፊቴ በጣም ፊልተር አለው እንዴ? ምንድነው ፊልተር እንግዲህ ኖርማል ነው። ያው እንትን ነው ቆንጆ ስለሆንክ ነው እንጂ ፊልተር ኖሮት አይደለም። በድግ በል በእናትህ አንተ የምታርግ ልጅ ነው የምር ሁሉ ነገር ይገርም። እንዳንተ ፊት ነው ማድረገው። እብድ ዘበኛ ስትቀጥር ህግ አውጥቻለሁ። ህግ በር አካባቢ ላይ መሳቅ አይቻልም። ለምን ሲባል ከሳቃችሁ እኔ ስቃለሁ። ሁለተኛ ከበር የሚገባው ሰማያዊ ካልሲ ያረገ ብቻ ነው። ወይ ጉድ! አንተ ሰውዬ ዝም በል። ማን አዳማያች እንዴ? ባለቤቴ ናት። አልተመቸችኝም፣ መውጣት አለባት። ኧረ እባክህ ጋሼ በርዶኛል። እሱ ጋር መተኛት ፈለኩኝ። አታለምሰውም እንዴ? ጠዋት ህግ ስታወጣ ዝም አልኩህ። ጭራሽ አሁን ደግሞ ስራውን አይሰራም እንዴ? ዘበኛ ቆይ ሳሎን ምንድን ነው የሚሰራው? በገዛ ቤቴ ልተኛ ትላለህ እንዴ? ቲዩስ አንድ ሰውዬ በዚህ በኩል ወጥቷል። ወንድሜ ሳታስወጣ ሊሞን ተሰጥቷል። የቤተሰብ አካል አይደለማ፣ የኔ ኃላፊነት አይደለም። እሺ እቃውስ? ጦስ ወሰደው እቃውን አዘረፋቸው። ኧረ በስመ አብ። ዛሬ የበግ አራጅ ብሎግ ነው ማሳያችሁ። ጀጁ ቡርሰ በግ አራጁ ተዘጋጀውኝ። ትልቅ ሴትዮና እስቲ እንን በግ ረድልኝ ብላ ጠራችኝ። ቤቷን አስሽ ያገኘው ሲገባ የገጠመኝ ሌላ ታሪክ ነው። ስሙ። ሰላም ነው ማዘር? ሰላም ላይ አለን በግ ይታረዳል ብለውኝ እኮ ነው መጣሁት። እንዴት ነው ግን ማረድ ትችላለህ? ችግር የለ። እኔ ሙሉ ቆዳውን ገፍፌ አላመነችውም። ታውቃለህ ስታየው ይሄ አሁን ምን አማራጭ ይመስላል ማለት እዚህ ጋር ራሱ እየሄደ እንኮ እዚህ ጋር ቁረጡ እያለ እዚህ ጋር ቁረጡ እያለ እንዲቆርጥ ያርገ ነው ማርዶ። ችግር የለ ምንም አትጨነቅ። የቱ ጋር ነው በጉ? ያውና ዛን ያለው እስቲ ገብተህ እረድ። እዛ። እሺ በቃ ይኸው አሳዩኝ ያለበትን እዲህ ሴዶ በበግ መጣ። ሴዶ ማርሻል በበግ አቤት። ምን ሆኖ ነው? ሴዶ ማርሻል አርት እኮ ነው ያ ሴዶ ነው። እኔ ሰው አላርድም። እኔ ሴዶን አላርድም። በስመ አብ። እኔ በግ ነው ከዚህ በፊት ማርደው። አንቺ የምትወጪ እሱ እንዳያርድ ተጠንቀቅ። ቡርሳሙ እሱ እንዳያርድ የጽንስ ያጨናግፋል። አራት ቀልድ እባክህ ተው ተው። ገታ ይዳኪና አላ 79899 ስፖርት ለጤንነት ነው። ስፖርት ለጤንነት እንዴ? ሃሎ አንቺ ቁሚ። ወይ ጥሩ ተናገር ወይም ዝም በል። አቤት ምን ነበር? እየጠራሁሽ እኮ ነው። አይሰማሽም? ቆመችልህ እኮ ጠራት። ቆመች። ምንድን ነው ሌላ ትርፍ ነገር የምትናገረው? ከየት የመጣሽ ነው? አትሳቂ ስታስጠላ። ሳይደርገን አትሳቂ ስታስጠላ። ምን ያደርጋል? ምንድን ነው? በሰላም ነው? ኧረ እንታወቅ። አስጨናቂ ይባላለሁ። እንዴ ታዲያ እኔ ምን አገባኝ? ቆይ ሰውየው የፓርኪንግ ሰራተኛ ነው ጋይስ? እቺ የአንጸባራቂዋን ሁሌ ነው የሚያደርጋት። ታዲያ እኔ ምን አገባኝ? እኔ ምን አደረኩ? እኔ በላይ ብቻ ነው በደል የምታሳየኝ። ይኸውልሽ የኔ እናት እዛ ጋር ስፖርት የሰራሁት ነበረ። አየሁሽ፣ ተመቸሽኝ፣ ወደድኩሽ። ጉንጨን ስመሽኝ በሰላም ሂጂ። ሌላ ነገር አያስፈልግም። ሁለተኛ አንተ ወገብ ሰላም ነው የሚቆርጠው። አይደረግበት የሸማኔ አላበዛውም። በቃ ይሄዳልታም እና
ልጅ አሞሌትም ተወለድ አትወለድ ብራዘር ሁላችሁ ታዩኝ እንኳን ከለራ ያምሩ አያምርም ኢላቲ ባክሽ ደቂቃ ጨምሪልኝ በማርያም አቦ የትም ተወለድ ገመቹ ላይ ደግ ቶማቴንዴ ቶማ እኔ ፌመስ አይደለሁም ፌመስ ሰው ጓደኛ ነኝ እኔ ፌመሳኛ ሁላችንም እናራለን አንድ ፍሺ ማታ አረ ጋይስ 2018 የተሸከመው አረ በስመ አብ ምን አይነት ሰው ነው የምናየው 2018 ቲክቶክ በስመ አብ እንዴት እንደተበላሸ ስሚ ምንድነው ስትመጪ በዚህ ሚጪ አሳልፍልሃለሁ ያለህ ጠንቋይ ሲያልፍ ባብዬ ምነው ስንት ነገር ተነጋግረን ያቺ ምቀኛ ጎረቤቴን ድፍት አድርጉልኝ ስለ ጥርሷ ተደፍቷል ምን ላድርግ የኔ ልጅ ሞት ቀደመኝ የኔን ጥቁር በሬ ጥቁር ፍየል ጥቁር ዶሮ ከበሉ በኋላ ነው ሞት የሚቀርቡት ከርሳ አንቺ ከይሲ እንዴት አባሽ ነው የምትወሪው አባቶት ሊሆኑ ይኸውልሽ እኔ ስሞት ለእሱ ያስገደገድሽ ወደ አንቺ ይዞራል አንቺ አጎብዳጅ አልቀረቦትም ፌክ ጠንቋይ ድንቅም ማአቂ አይደለ ምን አለ ካልሰራውልሽ ታያለሽ ምን ነው አባብዬ መስተፋቅርስ ቢሆን ቢያንስ ልጅቷ ብትላይ ነው እንዴት ቢዝነስ አስጀምረውኝ ይሄዳሉ አለው ልምለውኝ ተቀደምኩ የኔ ልጅ ሁሌ አይሞላም እንዴ ምን ማለት ነው ተቀደምኩ ምን ማለት ነው ሁሌ አይሞላም እንዴ ይሞላል ያልኩት ሁሉ ይፈጸማል ካሉ በኋላ የግሮትን ጣቢያ አጥቼ ሳበቃ ከመንግስት ተበድሬ የጀመርኩትን ቢዝነስ ምንድነው እሺ ምለው አሁን ብሩን ብትጠየቅ ኢንካም የሞተልል ነው ጋሽዬ እንዳረተው እንዴ አባብ የኔ ልጅ እንደዛ አለም ተረዳ የኔ ልጅ እያሉ አሸንጉሉኝ ሲጀመር ነው ሰይጣን አባት የለኝም ምንድነው የኔ ልጅ የሚሉት እንዴው ነው እንደ ነገሩ አድርጉ ተነሱና በቃ የኔ ልጅ ቀጣይ ስትመጣ እናወራለን አሁን የሳቱ ፏፏቴ ጋር ሻወር ልወስድ ተሰልፌያለሁ እና ተራዬ ካለፈ መግማቴ ነው በቃ ልታጠፍ ፈጣሪ ነው አናጉ ከምን ጋር ነው የምታወራው አንተ ቆይ ልጨርስ ያለ ፍልክ ታስረክበን ነው እንዴ ና ተነስ ነው ታንተ ና ተነስ ያሟል መኖር እንዳልቅባት ፈራለሁ እቺ ልጅ ማለት ነው ህይወትን እንዳጨርስ ፈራለሁ ኖራ እኮ አይደለም አይታ እንደው ዝም ብላ አለ ስለተባለ ብቻ ሁሉንም ነገር አይታ እንዳጨርስ ፈራለሁ እንዳትሰለች ፈራለሁ ልጆች ያለ እድሜያቸው የሆነ ነገር ሲያደርጉ የሚፈራው የሚሰጋው ለዛ ነው ኦኬ መኖር ያልቃል ጉጉት ይጠፋል ሁሉን ነገር ባንዴ ካየነው በቃኝ ማለት ይመጣል ህይወት በቃኝ ይላሉ ልጆች ለዚህ ነው ያለ እድሜያቸው ብዙ ነገር ካሳየናቸው በኋላ የሚጓጉለት የሚኖሩለት ነገር አሳጥተናቸው ከዛ በቃኝ እንዲሉ የምናደርገው ማለት ነው ራስ ማጥፋት የበዛው ለዚህ ነው ምክንያቱም ሁሉን ነገር ቀድመው አይተውታል የሚጓጉለት ነገር የለም ለኛ በዚህ እድሜ ታላላቆቻችንን አይተን ኩል እስከምንኳል ድረስ መቼ ነው ሱሪ የምንለብሰው መቼ ነው አጭር ልብስ የምንለብሰው ምናምን ጉጉት ነበረ ምክንያቱም ቤተሰብ ስለማይፈቅድልን ጋይስ ሁሉም ነገር በጊዜው ቢሆን እንትን ነው ምክንያቱም እንኳን ህፃናቶች አይደለም ትልቅ ሰው ራሱ ሁሉም ነገር ከተሟላለት በኋላ አሁን እናያቸዋለን እኮ ትልልቅ ራፐሮች በ20 ዓመታቸው በ21 ዓመታቸው ዝናን ካገኙ በኋላ ሚሊዮን ብር ካገኙ በኋላ ራሳቸውን የሚያጠፋሉ ምክንያቱም ሁሉም ነገር ያዩታል በአንድ ዓመት በሁለት ዓመት ሁሉ ነገር ያዩታል በቃ ይሞክሩታል እና አሁን የአዶናይ እህት ህፃን ናት ገና በዚህ እድሜዋ ሁሉ ነገር እያየች ነው እንደምታዩት እንግዲህ ቲክቶክ ላይ የምታደርገው ነገር ራሳችሁ ታዩታላችሁ እና ልጅቷ እየተናገረችው ያለው ነገር 100% ትክክል ነው እግዚአብሔር ይስጣቸው በጣም እናመሰግናቸዋለን ሁሉ ነገር በጉጉት እንድናየው ሁሉ ነገር ጓክቶን እየጣፈጠን እንድንሄድና ለዛ እንድንሰራ አድርገውናልና እኔ እነሱን አመሰግናለሁ ወላጆቻችን ልክ ነበሩ አሁንም ማለት የምፈልገው ለዚህ ልጅም ምናልባት ለወንድሟ መድረስ ከቻለ ወይም ደግሞ ሌሎች ከታች ልጆችን የምታሳድጉ እናትና አባቶች ቤተሰቦች እህት ወንድሞች ምናምን በምክንያት ነው ቁጥር የተሰጠው በምክንያት ነው ህፃን የምንባለው በምክንያት ነው ወጣት የምንባለው አዛውንትም የምንባለው በምክንያት ነው ሰው እንደድሜው መሆን አለበት ሲባል በምክንያት ነው መኖር ያልቃል እና አሁን ላይ እነዚህ ልጆች በዚህ እድሜያቸው እንደዚህ ጀራሽ አርቲስቶች ምናምን ሞዴሎች የተሰበሰቡበት ላይ ፋሽን ሾው እየወሰድክ እያሳየህ ቬል ሱሪ እያደረግህ ጫማ እያረግህ ሁማኔር እያሰራ እንደዚህ ሊፕስቲክ እየቀባ አርገህ ስታሳድግ ያችኛዋ የደሃ ምስኪን ልጅ አንተን የሚከተሉ ልጆች እና ህፃናቶች
እነሱን መሆን የሚፈልጉት ያንን ነገር ማግኘት ሲያቅታቸው በልጅነታቸው ምን ሊያደርጉ ይችላሉ? ትምህርታቸውን ይማራሉ ወይስ የሚከታተሉት እነዚህ ነው? ምንድነው የሚያደርጉት? ምን ህይወት ውስጥ ይገባሉ ብሎ ማስተዋል ያ ኢንፍሉዌንስ የሚያደርጉትንም ማወቅ አለባቸው ጋይስ። እነዚህ ህፃናቶች መቼም ትልቅ ሰው ኢንፍሉዌንስ ያደርጉ በእድሜያቸው እኩዮቻቸውን ኢንፍሉዌንስ የሚያደርጉት ገና ህፃናቶችም ማለት ነው። በእነዚህ ደግሞ ኢንፍሉዌንስ የሚሆኑት በጣም ህፃናት ናቸው። ይገርማቸዋል ጋይስ ማርያምን የ5 ዓመት የ6 ዓመት ህፃናት ናቸው በእነዚህ ኢንፍሉዌንስ የሚሆኑት እና እነዚህ የሚያሳዩት ነገር የኢትዮጵያ ህፃናትን በጣም እየበከለ ነው ብዬ አስባለሁ። ማስተማር ጥሩ ነው፣ ማድረግ ጥሩ ነው፣ የሚፈልጉትን ምርጫቸውን መከተል ጥሩ ነው፣ ማክበር ጥሩ ነው። ግን ሚዲያ ላይ ባታሳያቸው ጥሩ ነው። ስራቸውን ማለት እድሜያቸው እስኪደርስ ድረስ ነገሮችን ሊሚት ብታደርገው ጥሩ ነው። ማለት ሁላችሁም ያው የሶሻል ሚዲያ ፋሚሊው በአጠቃላይ የሶሻል ሚዲያ ኢንፍሉዌንሰር ናቸዋል። ቤተሰቦቻችሁ እንዳለ በሶሻል ሚዲያ ሜክ ማድረግ ትፈልጋላችሁ። ግን ህፃናት ሴት ልጆች እናንተን የሚከተሏችሁ ልጆች እናቶች ለልጆቻቸው እንዲፈሩ የምታደርጉት ኢንፍሉዌንሰሮች ናቸው። ተገቹ ፋሽን ዲዛይነር መሆን ምኞት ያላት አንድ ታዳጊ ልጅ ልትኖር ትችላለች፣ 12 ዓመት ልጅ። አንዳንዴ የማናስበው ነገር ምን መሰላችሁ? የማንረዳው ነገር የ12 ዓመት ልጅ ዲዛይነር መሆን ትፈልጋለች። ኦኬ አቅም ስላላቸው ስለሚችሉ ዲዛይነር እንድትሆን የሚያስፈልጋትን ግብአቶች በሙሉ ለልጅቷ አደረጉላት። ስላላት አንድ እናት ስላላት ነው ያደረገችው፣ ወይም አንድ ሰው ስላለው ነው ያደረገው። በዛ መሀል ውስጥ ደግሞ ብዙ ታዳጊዎች እነሱን እያዩ የሚመጡ እንደነሱ መሆኑ የሚፈልጉ ትናንሽ ቲኔጀር ህጻናቶች እነሱን ሲያዩ ያንን ማድረግ ሲያቅታቸው ህይወታቸው ወዴት ይሄዳል? ስልክ ለመግዣ፣ ሂማኒር ለማድረግ፣ ለመዘነጫ፣ ለመልበስ ኢዚና አጭር ነገር የሚያገኙት ከትምህርታቸው ሌላ አቋራጭ የሆኑ ነገሮች ጋር በመሄድ ጊዜያቸውን በማጥፋት እነሱ የሚያደርጉትን እንደነሱ ለመሆን እየተከቱና እየጣሩ ሲመጡ በልጅነታቸው ብዙ ሌላው ደግሞ ኢንፍሉዌንስን ተውት ጋይስ። ኢንፍሉዌንስን ተውትና በቃ ሰው ማበላሸታቸውን ምናምን ህፃናቶችን ተውትና ለራሳቸው ህይወት ራሱ እነዚህ ልጆች ከአሁን 15 16 ሊሆናቸው ይችላል አላቅም እድሜያቸውን ከ5 ዓመት ከ6 ዓመት ከ10 ዓመት በኋላ ህይወታቸው ምን እንደሚሆን መገመት በጣም ቀላል ነው። ማርያምን እንደዚህ አይነት ህፃን የውጭ ሀገር እንትኖችን እኮ ማየት ትችላላችሁ። የውጭ ሀገር ኢንፍሉዌንሰሮችን የካኝ ዌስትን ልጅ ታውቋታላችሁ። ኖርዝ ዌስት ነው ምናምን የምትባሏል። እሷ ገና በ10 ምናምን ዓመቷ ጋይስ የምታደርገውን ነገር ማየት ትችላላችሁ። ከቻልኩ እዚህ ጋር አስገባላችኋለሁ። አሁን ዘፈን ምናምን ጀምራለች። ገና 10 ምናምን ዓመቷ ነው። የዓለም መድረክ ላይ ትቀርባለች። ካኝ ዌስት ጋር ምናምን ትቀርባለች። እንደዛ ማድረጓ አሁን ታያላችሁ። ከ10 ዓመት ከ5 ዓመት በኋላ ባጭሩ ነው የምትቀጨው። አሁንም እያደረገችው ያለው ነገር በጣም መንገዱ የሳተ መንገድ ነው እየሄደች ያለችው። ካሳያችኋለሁ የምታደርገውን የምትለቀውን ቪዲዮ የምትነሳቸው ፎቶዎች ምናምን አሳያችኋለሁ እዚህ ጋር። አንዳንዴ ለምንድን ነው የሀብታም ልጆች ብዙ ጊዜ ካያችኋቸው አያሳዩ ለሌሎቹ የሚያረጉላቸውን ነገር በድብቅ ነው የሚጨርሱት። አንዳንዶቹ ናቸው ሾው የሚወዱት እርስ በርሳቸው። ከሀብታም እኮ እርስ በርሱ እኮ ይተያያሉ ጋይስ። ሀብታም ለሀብታም ለምሳሌ እችኛዋ ሀብታም ብትሆን እችኛዋ ለዚችኛዋ ሀብታም ይተያያሉ እኮ ምክንያቱም አንድ ናቸው ያለ ይብላቸው። ሀብታም ግን ትክክለኛ ሀብታም ጭንቅላት ያለው ሀብታም ግን ዝንጥ ብሎ የሚኖር ሀብታም ግን ደሃ ጋር መጥቶ ያንን ነገር አያሳይ። እኔ በሌላ ሀሳብ ጋይስ እስማማለሁ ብዬ አስቤ አላውቅም። ዛሬ ግን አልተስማማሁም። በሌላ ሀሳብ አያችሁ አያሳዩ። ለምን ይመስላችኋል? ያስቡታል። ምክንያቱም ብዙ ነገር የነዛ ቤት ልጆች ያንን ነገር ማድረግ እንደማይችሉ ስለሚያውቁ የተማሩ ሀብታሞች ማለት ዝም ብሎ ሀብታም የሆኑት ያው በዘፈቀደ ሀብታም የሆኑት ሳይሆን የተማሩ ቤተሰብ ያለበት ሀብታም ላይ ካያችሁ ብዙ ጊዜ ይጠነቀቃሉ። ለዛ ለጎረቤቶቻቸው ልጆች ወይ ጎረቤቶቻቸውን መስለው እንዲያድጉ ነው የሚያደርጉት ወይ ደግሞ ይጠነቀቃሉ፣ አያሳዩ። የስ በጣም ትክክለኛ ሀሳብ ነው ሊያነሳችሁ ጋይስ። እስኪ እዚህ ጋር ያላችሁን ሀሳብ ኮሜንት ላይ ንገሩኝ። በቂጡ በኩል የገባ እባብ ውጣ ጌታ ሆይ ብር ስጠኝ በሉ። ብር አትለምን የሚል የሃይማኖት መንፈስ ይገፈፍ። አዲስ ቋንቋ ስጸልይ ቶጎጆን 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 ቶጎጆ ኢላማታካቻን ታጋቻላ ሄላባ የዲጄ ሴት ምን ያደርጋል ቸርች ውስጥ ጋይስ? ክለብ ነው እንዴ ነገር? ቆይ ጋቻና ማቲላ የተነካካች ሴት ማግባት ትፈልጋለህ? አልፈልግም። ትሰማለህ? ኃይል እግዚአብሔር ነው። እስከዚህ አይነት ሰብሽ ነው ማለት ጋቻና ማቲላ የተነካካች ሴት ማግባት ትፈልግ? ይሄ ጊዜ ያንተ ነው ፍራውን። አቤት የት ልትጨፍሪ ትችያለሽ? እኔ ቸርች ውስጥ ያ ይሄ እንደዛ እንደ ቅድሙ አይነት ዲጄ ሴት እያለ እንዴት አትጨፍሩ? ቸርች እኮ መጨፈሪያው ቦታ ሆኗል። ልጅሽ ወደ ውጪ ሊሄድ ገንዘብ አዘጋጂ ተብለሻል። ወደ ካናዳ 1 ሚሊዮን ስንት? 1 ሚሊዮን 100,000 ልትሰጡ ነው ብሩን? አሁን እያዘጋጃችሁ ነው? እንዳሰጡ
ለምን እንዳይሄድ ልጁ 12 ላይ ከአፖስትል ጋር ላገልግል አሩቱ ኢምባጡን ታቃሪጭ አንጣም ቦጦጦ ተምባጡ ቂቂቂ ማራጤላ ጦጦም ባጦ ቆርጫጭ የተቃውሞ ሰልፍ ሊካሄድ ነው። ቅዳሜ በአዲስ አበባ የተቃውሞ ሰልፍ ሊደረግ እንደሆነ እየወጡ ያሉ መረጃዎች አመላክተዋል። በትግራይ ክልል እየተካሄደ ያለውን አስገዳጅ ወታደራዊ ምልመላና እስራትን ለመቃወም ለመጪው ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ የተጠራው ሰልፍ ከመንግስት ፍቃድ ማግኘቱን አስተባባሪዎቹ አስታውቀዋል። የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ወጣቶች ላይ እየተፈጸመ ያለውን አፈሳ ለማውገዝ፣ የታሰሩ እናቶችን ድምጽ ለማሰማትና በአዲስ አበባ ለሚገኙ የትግራይ ተፈናቃዮች ሰብአዊ ድጋፍ ለመጠየቅ ያለመ ነው ተብሏል። በሰልፉ ላይ በርካታ ቁጥር ያላቸው ተፈናቃዮች እንደሚሳተፉም ተገልጿል። ልትበይ አምባሳደር ልትሆኚ በነፃ ቅርጫ ቤት ስጋ ሊገባ ልትበይ ነው ልቆርጪ አየሻ ስጋው ሲያገላብጡ ጋይስ ማናት ሴትዮዋ ሲያገላብጡት አየሻ ከቀዩ ከብኑ ከዱለቱ ከጮማው ከምናምን ሲታረዳ አየሽ ከዛም ቤት ሻንጥሽ ልትበይ እራስሽ ተበላሽ ሊበላ ሶሻል ሚዲያ ላይ ተበላሽ ራስሽ አይ መድኃኒዓለም ይስልሽ ወጣ ባለቀልሽ እንግዲህ ከበሬ ጋር ሁሉ ነው የሚያገናኙሽ በሬዋን እንዲያርጉ አንቺን አስቀምጦ ነው የሚለብሽ ሶሻል ያ አይሰሙሽም ገነት ወይ ጉድሽ ፈላ እንደው ልትበይ አምባሳደር የበሬ አምባሳደር ልትሆኚልሽ ጉድሽ እዚህ ወጥቶ እግዚአብሔር ይጠብቅሽ እንደው ማንሽ ከካሪብነት እንደው ለኔ ማናችሁ ትበይ ትንሽ ቀደድ እንበልባት። ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ይመቻችሁ።